ይሄ ሂጅራ ነው ለውጥ የመጣው። በድር የተገኘው ከለውጡ በኋላ ነው። ከምን ከሂጅራ በኋላ የበድር ድል ፈቱ መካ የተከፈተው። ሌሎችም በእስላም ታሪክ ብዙ ድሎች የመጡት መቼ ነው? ከሂጅራ በኋላ ነው። ሂጅራ ማለት የለውጥ አጋጣሚ ነው፣ የምንትቀየርበት የምንለወጥበት። ሰይሞ ነብዩ በጣም መከራው በዛባቸው። ሁሉም ተነስቶ እትፍ እያለ ነብዩ ላይ መጥፋት ጀመረ። ነብዩም ቀልባቸውን ሰበሯቸው። እስቲ እንደው ትንሽ ጥገኝነት ካገኘው ከተቀበሉኝ ብሎ ወደ ሌላ ቦታ ዳዕዋ ለማድረግ ወደ ሰቂፍ ሲሄዱ የሰቂፍ ህዝቦች ነብዩን አለይሂ ሰላቱ ወሰላም በጣም አዛ አደረጓቸው። እብድ ምኑን እየላኩ ድንጋይ ወረወሩባቸው። ነብዩን ፈነከቷቸው። ጫማቸው ደም እስኪሞላ ራሳቸውን ስተው እስኪወድቁ ድረስ ነብዩ ላይ ተፈራረቀ። ሰሃቦቻቸው በሂጅራ ማነው ከንቡዋ 5ኛው ዓመትና ከንቡዋ 7ኛው ዓመት ላይ ወደ ሐበሻ 2 ጊዜ ስደት አደረጉ። ከዛ በኋላ ሌሎቹ ሰሃቦች በተለይ 12ኛው ዓመት ላይ አውስና ኸዝረጅ ለሐጅ በመጡበት ሰዓት ላይ አላህ ብርሃኑን አሳያቸው። እነዚህ አውስና ኸዝሮች ለሐጅ ሲመጡ የኢብራሂም የዲን ቅሪት ነበርና ሙሽሪኮቹ ኬላ ላይ ቆሙ፣ ድንበር ላይ ቆሙ። ምን ሊሉ? ይሄ ሙሐመድ ሚለውን ከሰሙ ወደሱ ይሳቡብናል፣ ስለዚህ እናስተጓጉል። ምን እያለን? መሐመድ የሚባል ጠንቋይ አለ፣ ድግምተኛ አለ፣ ሚለውን እንዳሰሙ አባት ከልጅ እየለያየ ነው እያሉ የነቢዩን ስም ማጥፋት ጀመሩ። እነዛ ህዝብ ግን ምን አሉ? ምን ቢላቸው ነው እንደዚህ የጠሉት እንደዚህ የተነሱበት አድማ ያደረጉበት ብለው እስቲ እንስማው አሉ። ቁርአንን ያለምንም አቋም በንጹህ አእምሮ ሊሰማ የመጣ ሰው ይሳባል ወደ ቁርአን። እነዚህ ንጹህ ነው አእምሯቸው። ምንድነው የሚለው? እስቲ እንስማ ብለው መጡ። ሲሉ እነሱ ካሉት ውጪ ነው። ይሄማ ጥሩ ቃል አይደል ወይ? ይሄማ የአላህ ቃል አይደል ወይ? ይሄ ቁርአን አይደል ወይ? ይሄ እኮ ማለት የሁዳዎቹ ይመጣል ሲሉ የነበሩት ነብይ ነው፣ ሳይቀድሙን እንቅደማቸው ብለው ኢስላምን መቀበል ጀመሩ። ለነብዩ ሰለላሁ ዐለይሂ ወሰለም አላህ አመቻቸላቸው። ምኑን? ወደ መዲና ሲሄዱ የሚቀበሏቸው እልል ብለው የሚያመቻቹላቸውን አላህ እንዲያገራላቸው። አንዳንዴ ኢስላምን ለመምታት ብሎ ሰው ሲናገር ዳዕዋ ይሆናል ማለት ነው። ኢስላምን እንዳሰሙ ሙሐመድን እንዳሰሙ ሲሉ ምንድነው እስቲ እንስማው? የሆነ ነገር ብደብቅ እኔ እዚህ ጋር የሆነ ነገር አስቀምጫለሁ ማንንም ሰው እንዳየው ቢል ካሚል ምን ደብቆ ነው ማንንም ሰው እንዳየው? ሰው የተከለከለውን ነገር ለማየት ይጓጓል። አላህ የነሱን እንትን ወደ ዳዕዋ ቀየረላቸው። ይበልጥ ነብዩን እንዲያዳምጡ አደረጓቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው በአብዛኛው ወደ መዲና ሄደዋል። አቡበከር ሊወጡ ሲሉ ቆይ ትንሽ ቆይ ሊፈቀድልኝ ይችላል ከኔ ጋር ትሄዳለህ። ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ለማድረግ የነየቱበት የተነሱበት ወር ሙሐረም ወር ላይ ነበረ። የተሰደዱት ግን በረቢዑል አወል ነበር የተሰደዱት። ነብዩ ሰለላሁ ዐለይሂ ወሰለም ሊሰደዱ ሲሉ ሙሽሪኮች ከባድ ውሳኔ ወሰኑ። ከባድ ልክ አሁን እንደ ዘመናችን ይሰባሰባሉ እነዚህ የሀያል ሀገራት ምናምን ምን ለማድረግ? ሙስሊሙ ላይ መከራ ለማድረስ እኮ ነው። ቀን ተሌት ይለፋሉ ይደክማሉ። እና አቡ ጀህል ተሰባሰቡ። ምን አለ አቡ ጀህል? ግማሾቹ እንሰረው ከሀገር እናባረው፣ አቡ ጀህል እንግደለው የሚል አቋም መጣ። ሸይጣን ሽማግሌ መስሎ ሰው መስሎ ቀርበዋል። አው አበል ሐከም ያለው አለ አቡ ጀህልን እኮ ይሄ ነው ትክክለኛ ሐሳባል። ምን ነብዩን መግደል ግድያው ዝም ብሎ ነው እንዴ? ላ ከየጎሳ ወጣት ይመረጣል። ልብ በሉ የሸረኛ ሰው ከየጎሳ ወጣት ተመረጠ። ለምን? ሁሉም ጎሳ በአንዴ ጦሩን ሲያስቀምጡበት ሲወጉት ሲገሉት ደሙ በሁሉም ጎሳ ይሰራጫል። ስለዚህ በኒ ሐሺሞች አንድ ጎሳ አይደለም የሚገዳደሉት፣ ከአንድ ጎሳ አይደለም የሚጣሉት። ከማን ነው? ከሁሉም ጎሳ ነው። ስለዚህ ስለማይችሉ መጨረሻ ላይ ካሳ ክፈሉን ይላሉ። ካሳ ከፍለን እንገላገላለን አሉ። ይሄ ማን እቅድ ነው? የነሱ እቅድ ነው። ወመከሩ ወመከረ አላህ። አሴሩ ተንኮል ምን አሉ? ያን ተንኮላቸውን ግን ማን አከሸፈው? አላህ ጅብሪል ላካ። በዛች ቦታ ላይ ያችን ቀን ላይ ያቺ ሌሊት ላይ ነብዩ እንዳይተኙ ጅብሪል መጣ። አላህ ላከው። ዛሬ እዚች ቦታ ላይ እንዳታድር እንዳተኛ። ነብዩ ሰለላሁ ዐለይሂ ወሰለም አልይን ምን አሉት? ሰበብም ሲያሟሉ እኔ ቦታ ላይ የኔ ልብስ ለብሰተኛ አሉት። ሱብሃንአላህ አልይ ህይወታቸውን ለመስጠት ዝግጁ ነው። የነብዩ ፍቅር የነብዩ ውዴታ ወላሂ ሰሃቦች ከእንዲህ ነበር። ህይወታቸውን ለመስጠት ሙሉ ዝግጅታቸውን የጨረሱ ነበር ሁሉም ሰሃቦች።
ለነቢዩ ፊዳከ አቢ ወኡሚ ሲሉ የምላስ ብቻ አይደለም፣ የምን ነበር? የተግባር ነበረ። አልይን ነቢዩ ሰለላሁ ዐለይሂ ወሰለም አልይን እዛ አስቀመጡ። ስትምስ ምን አሉት? ወደ መዲና ስትመጣም እከሌ እከሌ የሚባል ሰዎች አሉ፣ አማና እኔ ጋር አስቀምጠዋሉ፣ ያንን ሳትመልስ እንዳትመጣም አሉ። ያ አላህ ታማኝ ነቢይ ጠላት እያባረሯቸው ሊገሏቸው እያሉ የጠላቶቻቸውን ገንዘብ ሊመልሱ የሰው ሐቅ አልነካም የሚሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ረሕማ ለዓለማት እዝነት አድርጎ የላካቸው የእዝነቱ ነቢይ ረሱል ዐለይሂ ሰላቱ ወሰላም እኚህ ናቸው። ይሄ ናቸው ስብዕናቸው። ዛሬ ያላወቁ አለቁ ነውና ሌላ ስያሜ ይሰጧቸዋል፣ ታፔላ ይለጥፉላቸዋል። በየጊዜው በቲክቶኩ በፌስቡኩ በዩቱቡ ሚዲያ አገኘው ብሎ እንደፈለገ የነቢዩ ክብር ላይ ሚዘምታለ ሚነሳለ። ያንን ማለት ምንድነው? ፀሐይን እፍ ብሎ እንደማጥፋት ጨረቃን እንደመጋረድ ነው። የማይቻል ነገር ነው። ኢና ከፈይናከ አልሙስተህዚኢን፣ አብሽር ያ ሙሐመድ በአንተ ላይ የሚያላግጡትን እኛ በቅተናሃል፣ እኛም በቃሃለን፣ ዋጋቸውን እኛ እንሰጣለን እያለ ነው አላህ። አው አላህ በታሪክ ማሳይቶናል። አዋርዷቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም አልይን እዛ ቦታ አስተኙ። አቡበከር ጋር መጡ። ማን አለ ቤተሰቡ ያሉትን አስወጣ ሲሉ አይ አይሻ አስማ ናት፣ ያንተ ቤተሰብ ናቸው። አይሻ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት ናት። አስማ የአይሻ እህት ናት፣ የአቡበከር ልጅ ናት። እንግዲህ ስደት ተፈቅዶልኛል አሉ። አሱህበቱ ያ ረሱላላህ አሉ አቡበከር፣ ከእርሶ ጋር ጓደኛ ለውን የስደት አቡበከርን አስደሰታቸው። ለምን? ከነቢዩ ጋር አብሮ ስደት መውጣት፣ ከነቢዩ ጋር ጓደኛ መሆን። ሷሊሆች ከሷሊሆች ጋር ነው መቀመጥ ይፈልጉት። ሷሊህ ለመሆን ሞክር ወንድሜ። ለምን ከተባለ ዓለም ላይ ያለ ሙስሊም በአጠቃላይ ዱዓ እንዲያደርግልህ ከፈለክ፣ እህቴ ዓለም ላይ ያለ ሙስሊም በአጠቃላይ ዱዓ እንዲያደርግልሽ ከፈለክሽ ሷሊህ ሁኚ፣ ሷሊሁን፣ ሷሊህ እንሁን። ለምን? አተህያቱን ቀራለና ተሸሁር ላይ ምን እንላለን? አተህያቱ ሊላሂ ወሰላዋቱ ወጠይባቱ አሰላሙ አለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱ አሰላሙ አለይና ወዓላ ኢባዱላሂ ሳሊሒን። አየህ፣ ሰላም በእኛ ሊሆን በደጋግ ባሪያዎች በአጠቃላይ ይህንን ተሸሁድ ዓለም ላይ ያለ ሙስሊም በአጠቃላይ ሰላት ሲሰግድ በአምስት አውቃት ሰላት እንደዚሁም በሱና ሰላት ይለዋል፣ ይደጋግመዋል። አንተ ሷሊሕ መሆነ መልካም መሆነ ዓለም ላይ ያለ ሙስሊም በአጠቃላይ በየቀኑ ምን በቀን አምስት አውቃት ሰላት ትርፍ ሰላትም ሱና ሲሰግድ ዱዓ ያደርግልሃል። ሷሊሑን አቡበክር አሱሕበቱ ያ ረሱላላህ ከእርሶ ጋር ጓደኝነት የሰፈር የሂጅራ ጓደኝነት ከእርሶ ጋር ተወፈቅኩኝ አለ። አቡበከር አለቀሱ በደስታ። ኋላ አቡ ጃህል የመደባቸው ሰዎች ይጠባበቃሉ፣ ነቢዩ ሲወጡ ሊገሏቸው። አንድ ሰው መጣ። ምንድን ነው የምትጠባበቁት? መሐመድን ነው። መሐመድ እንዴ ቅድም እኮ ፊታችሁ ለአፈር እየበተነ እኮ ወጥቶባቸዋል። ኧረ አለ ተኝተዋል አሉ። ነቢዩ ወጥተው ነበር ቁርአን እየቀሩ ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፍህም ሰደን ፈአኽሸይናሁም ፈሁም ላ ዩብሲሩን። ከፊት ለፊታቸውም ከኋላቸውም ጋረድናል፣ እነሱ አይመለከቱም። አፈር እየበተኑባቸው ወጡ፣ አላዩዋቸው። አላህ ባሪያው በዚህና በፈለገው መልኩ ይጠብቃል። እንዲህ ያየው ላታየው ትችላል። አላህ ሲጠብቅህ ጠላት ፊት ለፊት መጥቶ አንድ ቀን ሐጃጅ ብን ዩሱፍ አንድን ትልቅ ዓሊም ለመግደል ወታደሮቹን ላከ። ሸኽየው የጭንቅ ዱዓ ያደርጋሉ። ላኢላሃ ኢላላህ ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ላኢላሃ ኢላላህ ረቡ ሰማዋት ወረቡ ልአርድ ወረቡ ልዓርሺል ከሪም። ይህን ዚክር ያደረጉ ቤት ቁጭ አሉ። አጣ ነው አሉት። አጣችሁት? አጣችሁት አይደለም አለ፣ ግን ልታዩት አልቻላችሁትም አለ። ማን? ሐጃጅ ራሱ እኮ ነው። በምን እንደሚጠበቁ ማን እንደሚጠብቃቸው ጠንቅቆ ስለሚያውቅ። እኛ ከዚክር ጋር ያለን ግንኙነት እንዴ? ከሰለፎች አንድ ትልቅ ዓሊም ጠላቶች እያባረሩኝ ይላሉ። አሸዋ በረሃማ ቦታ ላይ የነቢዩ ሲራሄ ትዝ ብሎኝ ቀራሁት አሉ። ምን? ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአኽሸይናሁም ፈሁም ላ ዩብሲሩን። የታላውን አይደል አላየነውም እያሉ አጠገቤ ላለፉ አሉ። አላህ ባሪያውን በፈለገው መልኩ ይጠብቃል። ነቢዩም በዚህ ጠበቃቸው። መንገድ የሚያመላክታቸውን ሰው ጠቆሙ። ከ3 ቀን በኋላ ጋሩ ሰውር የሚባል ዋሻ ላይ እንዲገናኙ ነቢዩ ሰለላሁ ዐለይሂ ወሰለም ከጋሩ ሰውር